የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ያለው ቃል ሉቃስ ወንጌል ምዕራፍ 18 ቁጥር 9 ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህም ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ አንዱ ፈሪሳዊ ሁለተኛው ቀራጭ ፈሪሳዊ ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ በየሳምንቱ ሁለት ጊዜ ጦማለሁ ከማገኘው ሁሉ አስራት አወጣለሁ አለ ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም ነገር ግን አምላኬ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር እላቸዋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። አመሰግናለሁ። እጅግ በጣም የምወደው ትልቅ አባት አሉ በዚህ በአምቦ ከተማ ላይ ከዚህ በፊት በየሳምንት አምቦ እየሄድኩ አገለግላለሁና በጣም የምወደው መልካም አባት ጋሽ ጋዲሳ ይባላሉ። ይወዱኛል። ቸርች ገና ሲጀምር ለቸርች የሚሆን ሰፊ ቦታ ሰጥቶ ወደኛ ሀገር አንተ እንኳን መጣ ይሄን ቦታ ሰጠው በግንባታ ሁሉ ባንተ ጎን ቆማለሁ መቆርቆሪን ይገዛል ብሎ ከቤተሰቦቹ ጋር አንድ ላይ በመሆን ለረጅም ጊዜ በአምቦ ከተማ ያገዘኝ ትልቅ አባት ናቸውና አንድ ቀን እንዲህ አሉኝ ልጄ ደፈርከኝ እንዳትለኝ በጣም ነው የምወድህ ዛሬ አንድ ጉዳይ አስቤያለሁ አንተንና ያንተ እንግዶችን ሁላችሁንም በኔ ቤት ዛሬ ምሳ ልጋብዛችሁ ካንተ ጋር ከመጡ ሰዎች መካከል ዘማሪ እንዳይቀር ፓስተሮች እንዳይቀሩ ነቢያቶች እንዳይቀሩ ካሜራማኖች እንዳይቀሩ ከጉባኤ ውስጥ ባንተ ምርጫ የምትወደው ሰው ካለ ከጉባኤ ጭምር ይዘና ጌታ ይባረክ ቤተ ሰፊ ነው እጄ ሰፊ ነው ብቻ አንተና እንጂ እኔ ዝግጁ ነኝ አሉኝ ሲወዱኝ እሺ እመጣለሁ አልኩ ወደ ቤት ይነሲሄድ ላከኝ አባት በአንድም በሌላ መንገድ ሰምቷል እኔ ስጋ እንደምወድ ይሄን ወደ ስለሰሙ ብዙ አርዶ እንዳለ ቤታቸው በጣም ሰፊ ነው ይሄን ቸርች ያክላል ቤቱ እንዳለ ጥጃ ስጋ ሞልቷል እኔ ለምሳ ሲሄድ ስጋ ሁሉ ተደርድሯል ግን ሁሉ ጥጃ ነው እኔ ደግሞ ጥጃ አልወድም ተጸልዮ ሲከፈት የጥጃ ስጋ ገና እጅን ስናስቀምጥ ከእጅ ጋር የሚነሳ ስጋ ጋሽ ጋዲሳ ምንድነው ይሄ ላንተ ጥሩ ነው ብዬ የጥጃ ስጋ አዘጋጀው አሉኝ ሌላ ምግብ አለ ሌላ የለም እኔ እኮ ጥጃ አልወድም አልኩ ወይኔ ልጄ ስጋ ይወዳል አሉ እንዴ አለኝ ታዲያ እኔ የምወደው ስጋ ጮማ ነው እንጂ የጥጃ ስጋ ታዲያ ጠጋ ብለህ እዚህ ወንድሞች አሉ እሱ የምወደው ስጋ ምን አይነት ስጋ ነው አትልም እንደዚህ ብለህ ጥጃ ጋሽ ጋዲሳ አልኩ ኢየሱስ ጌታ ነው እስቲ ኢየሱስ ብሎ እስቲ አንድ እና የልቡን ሐሳብ በምን ሐሳብ ዛሬ ማገለግላችሁ የእግዚአብሔር የልቡ ሐሳብ ማወቅ ጨርሻለሁ የእግዚአብሔር የልቡ ሐሳብ ምንድነው ነው ዛሬ ማታ የምስራች አስቴር እኮ በመልክ ብቻ አይደለም በንጉስ ዘንድ እንዴት ሞገስ አገኘች አስቴር ድሃ ናት
አባቷ ድሃ ቤተሰብ ድሃ ከድሃ ቤተሰብ ተወልዳ የፈለገ ይምጣ እንጂ ሰው በልቶ ጠጥቶ ነው ቆንጆ የሚሆነው። ድሃ ሰው ቀይ ቢሆንም ቆንጆ መሆን አይችልም ካልበላ ካልጠጣ። ጥቁር ሆኖ እንኳን ቆንጆ አለ ከበላ ከጠጣ። አስቴር እንዴት ቆንጆ ሆነች ቢባል መልኳ ብቻ አይደለም። ጠጋ ብላ ለንጉሱ ቅርብ ከሆነ ሰው መረጃ ሰብስባለች። ንጉሱ የሚወደው አለባበስ እንዴት ነው? ንጉሱ የሚወደው አካሄድ እንዴት ነው? አንዳንድ ሰው ታውቃላችሁ የማይወደው ባህሪ አለ። የፈለገ ሱሪ ለብሳ ከመጣች የማይወድ ወንድ አለ፣ ሴቶች ወንዶች ሴቶች። ስለዚህ ይሄ ንጉስ የሚወደው አለባበስ፣ የፀጉር አሰራር፣ አካሄድ፣ እይታ ምን አይነት ጉዳይ ነው የሚወደው ብላ እሷን ቅድሚያ አጣርታለች። ከሷ በላይ ቆንጆች አሉ፣ ግን ንጉስ አይወድም እንደዚህ አይነት ባህሪ። ከሷ በላይ አይን ያላቸው ሰዎች አሉ፣ ሁሉም ሞገስ አላገኘም። አስቴር እንዴት ሞገስ አገኘች ብላችሁ ብታዩ ለንጉስ ቅርብ ከሆነ ሰው የንጉሱን ባህሪ የሚያውቅ ሰው ለሷ ተናግሯል። ያንን መስፈርት አሟልታ ስትወጣ ንጉሱ መረጣት። ኢየሱስ ጌታ ነው። ዛሬ ለዚህ ጉባኤ የምስራች አጭር ግልጽ በሆነ ሐሳብ ከጌታ ዘንድ የሰማው አንድ ነገር አለ። ከአንድ ሳምንት ሳይሞላ አንድ ወር ሳይሞላ እንዲህ ይሆናል። የፊተኞች ኋለኞች የኋለኞች ፊተኞች ሊሆኑ ዘመን ደርሷል። ጊዜ ደርሷል። አሜን። ዘመን ደርሷል። ደርሷል። እዚህ ያለ ጊዜ ደርሷል። ጊዜው ደርሷል። ሁለተኛ ሳሙኤል ምዕራፍ 4 ላይ ሲና አንድ የሚገርም ቃል አለና ዳዊትን ለማስደሰት ብለው ጥረት አደረጉ። ፍላጎታቸው ምንድነው? ዳዊትን ለማስደሰት ነው። ጠብቆ ቀስ ብሎ የሳኦልን ልጅ አንገት ቆርጦ አመጡ። ቀን ሙሉ ለፍቶ ነው ደክሞ ነው አመጡ። ዳዊት የጠላትን አንገት ቆርጠን አመጣን ያው ብሎ አሳየው። ዳዊት ተናደደ። ዳዊት የማንም አንገት እንዲቆረጥ አይፈልግም። እነሱ እሱ ለማስደሰት ነው። አንተ የእግዚአብሔር ሰው ነህ፣ ያንተ እጅ ባይኖር እንኳን እኛ አንተ እንወድሃለን፣ ጠላትን እኛ እናጠፋለን። ይሄው የጠላትን አንገት ቆርጠን አመጣን። ዳዊት ተቆጣ። እኛ ላንተ ብለን እንደው ደስ ይላል ብለን እኛ ላንተ ብለን ስቃይ አይተን ቀን ማታ ጠብቀን እነሱ በእንቅልፍ ሸለብ ስሉ ገብተው ቆርጠን አመጣን። ትቆጣለህ እንዴ? እቆጣለሁ። እናንተ ሰዎች ኑ አጥፉ አላቸው። ለካ ዳዊት ጠላትን መበቀል አይፈልግም። ጠላትን መግደል አይፈልግም። በእጁ አሳልፎ ጌታ ቢሰጥ እንኳን አይነካ። ድሮ ነበር ገና ልጅ ሆኜ እያለሁ አንድ ወሬ ሲነሳ በቁጣ የምነሳው። አሁን ጌታ በአንድም በሌላም አሳድጎኛል። የፈለገ ይምጣ እንጂ ጠላትን ልበቀል እኔ አልፈልግም። ጠላት ወይ ራሱን በራሱ ያጠፋን ወይ በሌላ መንገድ ይጠፋን። በእጄ ማንም አይሞትን የሚል ሰው ነው። እነሱ ግን ሳያውቁ ዳዊትን ለማስደሰት ሰውን ገለው መጡ። ኢየሱስ ጌታ ነው። እናንተ የእግዚአብሔር ሰዎች አምላክን እግዚአብሔር የሚያስደስት ዋና ጉዳይ ምንድነው ነው? ስብከት ይሁን ትንቢት ይሁን አጋንንት ማውጣት ይሁን ገንዘብ መስጠት ይሁን ማምለክ ይሁን ምን ይሁን ነው? ዛሬ ማታ ከጌታ ዘንድ የሰማው አንድ ጉዳይ አለ። ዋና ቁልፍ ወደ እጃችሁ ይገባል። በቅርብ ጊዜ ማዛችሁ ይቀየራል። አሜን። ሽታችሁ ይቀየራል። ይቀየራል። አካሄዳችሁ ይቀየራል። ይቀየራል። እስቲ ያነ ኢየሱስ በሉሲ ኢየሱስ ድገሙ። እስቲ ያነ ኢየሱስ አንደ ድገሙ። እስቲ ኢየሱስ። ከዚህ ጉባኤ ዛሬ ማታ የምስራች አሜን። እንደ ሌላ ሰው የሚያደርግ የእግዚአብሔር መንፈስ ያገኛችኋል። አሜን። ምርኳችሁ ይመለሳል። ይመለሳል። ኃይላችሁ ይታደሳል። ይታደሳል። እስቲ ያነ ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። አመሰግናለሁ። አመሰግናለሁ። እስኪ ቀኝ እጅ ከፍ አድርግና የእግዚአብሔር ልብ በሉ እስቲ። የእግዚአብሔር ልብ ድገሙ እስቲ። የእግዚአብሔር ልብ የእግዚአብሔር ሐሳብ ማወቅ በሉ እስቲ። የእግዚአብሔርን ሐሳብ ማወቅ። ሁለት ሰዎች ነው እስቲ እዛ ሁለት ሰዎች አንዳችሁ በቀኝ በኩል አንዳችሁ በግራ በኩል። አሁን ባየነው በቃል ሁለት ሰዎች አሉ። አንዱ
ፈሪሳውያን አንዱ ቀራጭ ይሄ ከሚያገኘው ነገር ሁሉ አስራት ብቻ አይደለም ከሚያገኘው ከሁሉ ነገር አስራት ያወጣል ከሁሉ ነው ከአዝሙድ ጭምር አዝሙድ በእጅ ማይቆጠር ነው መናጽር ካልተደረገ አይታይም ያን ያክል ታማኝ ሆኖ 1 2 3 4 5 6 7 8 9 10 ለጌታ የሚል ነው በጣም ጠንቃቃ ነው በሳምንት 2 ጊዜ ይጾማል ይጸልያል የትኛው ጀግና ጴንጤ አያደርግም በታማኝነት በሳምንት 2 ቀን ይጾማል ይጸልያል አምልኮ አለ ከተባለ ከቸርች አይቀርም ጉባኤ ካለ ከቸርች አይቀርም ጾም ከተባለ ከቸርች አይጠፋም በህይወቱ አይሰርቅም አያመነዝርም ቀራጭ አይደለም አያምታታም በከተማ ሁሉ ዘንድ ይታወቃል ስነ ስርዓቱ ሁሉ ያሟላል ይሄ ቀራጩ አስራት አይከፍልም መጸለይ መጾም አይችልም ቀራጭ ነው አሁን ለማውራው ሐሳብ እንዲመቸኝ ሌባ ነው የሌቦች ኃላፊ ነው ይሄ ሁሉ መስፈርት ያሟላል ይሄ ምንም መስፈርት አያሟላም ይሄ ቆሞ እንዲህ ብሎ ሲናገር ሰማ አምላኬ ሆይ አመሰግናለሁ የምስጋና ምንጭ ምንድነው እኔ አልሰርቅማ እኔ አልዋሽማ እኔ ቀራጭ አይደለውማ እንደ እንትና አይደለውማ በአስራት ታማኝ ነኛ ሁሌ እጸልያለሁ አመሰግናለሁ ይሄ ምስጋና ይሄስ ቀና ብሎ ማየት ሁሉ አልቻለም እኔ ኃጢአተኛ ማረኝ እኔ ኃጢአተኛ ማረኝ ይሄን አደርጋለሁ ብዬ የማሟለው አንድ መስፈርት የለም ምህረት በቤቲ አቁሞኛል ማረኝ ምህረት እዚህ ቦታ አቁሞኛል ማረኝ ተራምጄ ወደ ቸርች ግቢ ቆሜ በቸርች ውስጥ መቆም ማይገባኝ ሰው ነኝ በኔ ህይወት እንዲህ አደረኩ የምለው የኔ ጉዳይ ምንም የለም ምህረት ብቻ አቁሞኛል እንደው ማረኝ ሁሉን አድርጌያለሁ አላመነዝርም አልሰርቅም ምጸልየው ለራሱ የሚያደርገው ለራሱ የሚያመሰግነው ለራሱ አንድ ወሬ ብነሳ አፉ ከባድ ነው በምላሱ ባይናገር በአይኑ ይናገራል ዝም ብለህ አንተ ጾመ ማታቅ ጸልየ ማታቅ አንድ ቀን በቸርች ማትገኝ አንተ ከኔ ጋር እኔ ኮንኩ በየጊዜው ታማኝ ነኝ በቸርች በአስራት በመባ ከፈለክ ቼክ አሳያለሁ ደረሰኛ አሳያለሁ አንድ ቀን አንተ መባ ሰርተህ ማታቅ ምላሱ አይናገር አይኑ ይናገራል ያሸማቅቀዋል ጌታ ግን ይሄንን እንዲህ አለው አንተ ወራዳ አለው ወራዳ ስለሰጣ ነው አንተ የሰጠው አለው ስለሰጣ ነው አንተ የሰጠው እኔ ገንዘብ ባልሰጥ ከየት አመጣለህ መጸለይ የቻልከው ጤና ስለሰጣ ነው ጤና ባይኖርማ አጸልይ ነበር የምስጋና ምንጭ በራሴ ነው እንጂ ለኔ አይደለም መልካም ሰው ብትሆን ኖሮ አባ አቅም ስጠው ብርቱ አድርግ መቆም አልቻለም ለማንም እየጸለይክ አይደለም ምጸልየው ለራሴ ምትበላው ለራሴ በራሱ ነው ኢንቨስት የምታደርገው ባለ ጸጋ ተንበርክከ ስለሱ አንተ ያልጸለይክም ራሱን ከፍ የሚያደርግ ዝቅ ይላል ራሱ ከፍ የሚያደርግ ዝቅ ይላል ራሱ ዝቅ የሚያደርግ ከፍ ይላል የምስራች አሜን የምስራች አሜን የምስራች አሜን አሜን የምስራች አሜን
ሕያው ጌታ ነው የምላችሁ የምስራች። አሜን እየሰጋችሁ ወደዚህ ጉባኤ የገባችሁ የምስራች። አሜን። አመሰግናለሁ። ታንኪዩ በጣም እግዚአብሔር ምህረት አላችሁልኝ። አለን። ክርስትና ውስብስብ አይደለም፣ ቀላል ነገር ነው። ጉዳይ ከልብ ይሁን እንጂ ዛሬ እዚህ ቦታ መጣችሁ አይደለም? ከዚህ ግቢ ወጥተህ ስትሄድ ታሪክ ይቀየራል። አሜን። ዛሬ ማታ እርቅ ይሆናል። ይሆናል። ከሱ ጋር እርቅ ይሆናል። ይሆናል። እሳነ ኢየሱስ በሳንደ ኢየሱስ የጌታ ዋና የልቡ ሐሳብ ምንድን ነው? ኃጢአተኛ መሆንን አምነ ማረኝ ካልክ ሰውን ብቻ አይደለም እሱን ጭምር ታሸንፋለህ። አሜን። እሱ ነው የሚፈልገው። አዳም ማረኝ። አቤት ወዴት ነህ? ምኑ ጋር እንዳለ ያውቃል። ከሱ ምን ይሰወራል? ምንም። አዳም ወዴት ነህ? ወዴት ነህ? አትብላ ብዬ ነበረ። በላ እንደ በላ ያውቃል። ጌታ ምን እንዴት አያውቅም? እንደ በላ ያውቃል። ግን ምን ፈልጓል? ምህረት። አዎ በማያሻማ ትንቢት በማያሻማ ቃል ሌላ ወንድ ማንም አልነበረም። ስሜን ጠርተኸኝ አትብላ ብለኸኝ ነበረ፣ ግን በልቼ ያለው ጌታ ሆይ ማረኝ። ማረኝ። እችን ጠብቆ ነበር የጠየቀው። አትብላ ብዬ ነበረ በላ እንደ እቺ ሔዋን እሺ አንቺ ሔዋን ይሄ እባብ ብዙ አይጠየቅም። አዳም ወደ ሔዋን ባሄድ ሔዋን ወደ እባብ ባትሄድ ጣጣ አይኖርም ነበረ። ጥያቄ ቀጥታ ነው። መልሱን ቀጥታ ቢሆን ኖሮ አዳም አቤት አትብላ ብዬ ነበር በላ እንደ በልቻለሁ ማረኝ ብል ኖሮ ጉዳይ አልቋል። እቺ ሔዋን ናታ እንደ ጉድ ያደረገችኝ። አንቺ ሔዋን አንቺ ለምን ይሄ እባብ ነው። አንተም አዳም አንቺም ሔዋን ብሎ ግን ቻንስ ሰጣቸው። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ሶሞን ትፈልጋላችሁ? አዎ። ሶሞን ትፈልጋላችሁ? አዎ። የአምላክን የእግዚአብሔርን ሐሳብ ማሟላት ዛሬ ቀላል ነገር ይሆናል። አሜን። ቤታችሁ ሙሉ ይሆናል። አሜን። ያማረ ይሆናል። ይሆናል። እስቲ አነ ኢየሱስ በሉ እስቲ። ኢየሱስ። አንድ ኢየሱስ። የመጨረሻ ኢየሱስ። አንተ ጉዳይ ቀላል እኮ ነው። ያቺ ሴት አመንዝራ ናት። አመንዝራ ናት። ከሌላ ወንድ ጋር አድራ ሌላ ወንድ ፍለጋ ወታ ቆማለች። ብታይ ወንድ የለም። ብታይ ወንድ የለም። እንደ ዛሬ ወንድ የለም እንደ በዛ መሃል የሆነ ሰዎች እዛ ሲገቡ አየች። እዛ ደግሞ ምን አለ? አይ ኢየሱስ አለ። ኢየሱስ አለ። ኢየሱስ አለ። በቃ አንደኛው እንደ ዛሬ ወንድም ስለቆየ እንደ ወንድ ይቅርብኝ ወደ እሱ ጉዞ ሊጀምር ጉዞ ጀመረችና ቆይ ወደ እሱ ሲሄድ ባዶ እጅ ከሚሄድ የሆነ ጉዳይ ይዤ ልሄድ ውድ ሽቶ ወደ እሱ ባዶ እጅ አልሄድም። እናንተ ነቢይ ነው ብላችሁ የምታወሩን ሰውዬ ጭራሽ እስከ ቤት ጠርቻለሁ ብሎ ያ እንዲህ ቁጭ አድርጎ ስምዖን እሷ መታ አየችው። ጌታን እዚህ አስቀምጦ እግር ማጣመር አለ እንደ እኔ እንዳንተ እግር ማጣመር አልችልም። እኔ ኃጢአተኛ ነኝ። እባክህ ማረኝ። እባክህ ማረኝ። አንቺ ሴት ማታ ከማጋ እንዳደርሽ አውቃለሁ። አሁን ደግሞ ዛሬ ማረኝ ያልሽ ነው። አዎ ማረኝ። ይቅር ብዬሻለሁ አላት። ይቅር ብዬሻለሁ። አንቺ ሴት ማታ ከማጋ እንዳደርሽ አውቃለሁ። ዛሬ ማረኝ ያልሽ ነው። አዎ ማረኝ። ምን ይቅር ብያለሁ ብቻ ከዛሬ ጀምሮ የኔ ስም ሲነሳ በሁሉም ቦታ ያንቺ ስም አብሮ ይነሳ። ያንቺ ስም አብሮ ይነሳ። እሷ ነቢይ ናት አይደለችም? ሐዋርያ ናት አይደለችም? ጻድቅ ናት አይደለችም? ጸላይ ናት አይደለችም? የተሸነፈች ኃጢአተኛ። ዛሬ ማታ የምስራች እዚህ አላችሁልኝ? አዎ። ሕያው ጌታ ነው የምላችሁ እንዲህ ይሆናል። አንገት ደፍታችሁ መታችሁ ሴት ታሪካችሁ ይቀየራል። አሜን። አሁን ሁለት እጃችሁ ከፍ አድርጓን እስቲ ሁለት እጅ ከፍ አድርገ
እስያነ እግዚአብሔር ሆይ በሉሲ እግዚአብሔር ሆይ እባክህ በሉሲ እባክህን አንድ ቻንስ ስጠኝ ዛሬ ማታ አንድ ቻንስ ሁለት እጃችሁ ከፍ አድርጉልኝ። እኔ ጌታ ዛሬ ያሳየኝ ልንገራችሁ። ለሕዝቤ ምሕረትን አበዛለሁ። አሜን። ለሕዝቤ ምሕረትን አበዛለሁ። አሜን። ለሕዝቤ ምሕረትን አበዛለሁ። አሜን። ይቅር ብዬሻለሁ። አሜን። ይቅር ብዬሃለሁ። አሜን። ይቅር ብዬሃለሁ። አሜን። ነካር ግን እንኳን ደስ አለ ብለሲ እንኳን ደስ አለ ድገም እንኳን ደስ አለ ብለሲ እንኳን ደስ አለ እንኳን ደስ አለ ብለሲ እንኳን ደስ አለ። አብርሃም ቃል ያለው ሰው ነው። ኪዳን ያለው ሰው ነው። ትንቢት ያለው ሰው ነው። ግን ትንቢቱ ቆየ ቢያይ ሳራ አትወልድም፣ ቢያይ አትወልድም፣ አርጅታለች። እሷን ትቷ ሌላ ቦታ ገብቷል። አጋር ጋር ሄደዋል። ጌታ እንደ ቃሉ ሲመጣ አብርሃም የለም፣ አብርሃም የለም፣ አብርሃም የለም። አብርሃም እዛ ነው። አይ እዚህ ነው ያለው። ጠብቀኝ ብዬ ነበረ፣ አደርጋለሁ ብዬ ነበረ። ደከምክ፣ መቆየት መጠበቅ አቃተክ፣ ወደክ። እሺ አሁን ስመኝ አለው። አንተ ወደ አጋር ስለገባ እኔ ሐሳቤን አልቀይርም። ከአፌ የወጣውን ቃልን አልለውጥም። ከአፌ የወጣውን ቃልን አልለውጥም። በዚህ ጉባኤ ዛሬ ማታ የምስራች እስኪ ቀኝ እጅ ከፍ አድርግና የልጅነቴ አምላክ ድገሙና የልጅነቴ አምላክ ድገሙና የልጅነቴ አምላክ ሕያው ጌታን አምላችሁ እንዲህ ይሆናል። ከሚቀጥለው ሳምንት በኋላ በምድር ከፍታዎች ላይ አቆማለሁ። አሜን። በምድር ከፍታዎች ላይ አቆማለሁ። አሜን። አንገት ደፍተህ አትመለስም። አሜን። እኔ እጎበኛለሁ። እኔ አስባለሁ። እኔ ካንተ ጋር ይሆናለሁ። አሜን። እዛኔ ኢየሱስ አመሰግናለሁ። ከዚህ ጉባኤ አንዳንዶቻችሁ ከድሮ ጀምሮ በጌታ ቤት ያደጋችሁ የቆያችሁ ስሙ ሲነሳ የምትወዱ አገልጋይ የነበራችሁ በአንዳንድ ጉዳይ ዛሬ ግን የደከማችሁ አሁን ከዚህ በኋላማ ብጸልይ እንኳን አይሰማኝም፣ ኃጢአተኛ ሆኛለሁ፣ ወርቄያለሁ፣ ደክሜያለሁ የምትሉ ሁላችሁ የምስራች። አሜን። ይሄ ስንት ነው? ሁለቱ ጉዳይ መጸለይ ነው። አንደኛ ማረኝ ነው። ኃጢአተኛ አምነ ማረኝ ነው። ዛሬ ማታ አንድ ቻንስ ሰጣችኋል። አሜን። ድንቁ ኢየሱስ ድንቅ